ምዕራፍ 13 የለምጽ ደዌ ሕግ። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። ሰው በሥጋው ቆዳ ላይ እባጭ ብትወጣበት ብትነጣም፣ በሥጋው ቆዳ እንደ ለምጽ ደዌ ብትመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት። ካህኑም በሥጋው ቆዳ ያለችውን ያቺን ደዌ ይያት። ጠጉሯም ተለውጣ ብትነጣ በሥጋው ቆዳ ያለች የዛች ደዌ መልክ ቢከፋ፣ ደዌውም ወደ ሥጋው ቆዳው ቢጠልቅ እርሷ የለምጽ ደዌ ናት። ካህኑም አይቶ ርኩስ ነው ይበለው። ቋቁቻውም በሥጋው ቆዳ ላይ ቢነጣ ከቆዳውም የጠለቀ ባይመስል ጠጉሩም ባይነጣ ካህኑ የታመመውን ሰው 7 ቀን ይዘጋበታል። በሰባተኛውም ቀን ካህኑ ያችን ደዌ ይያት። እነሆም ያቺ ደዌ በፊት እንደነበረች ብትሆን በቆዳውም ላይ ባትሰፋ ካህኑ 7 ቀን ደግሞ ይለየዋል። ደግሞ በሰባተኛው ቀን ካህኑ ያየዋል። እነሆም ያቺ ደዌ ብትከስም በቆዳውም ላይ ባትሰፋ ካህኑ ንጹሕ ነው ይለዋል። ምልክት ነውና ልብሱንም አጥቦ ንጹሕ ይሆናል። ስለ መንጻቱ በካህኑ ዘንድ ከታየ በኋላ ምልክቱ በቆዳው ላይ ቢሰፋ እንደገና ሊታይ ወደ ካህኑ ይቀርባል። ካህኑም ያያል። እነሆ ምልክቱ በቆዳው ላይ ቢሰፋ ካህኑ ርኩስ ነው ይለዋል፣ ለምጽ ነውና። የለምጽ ደዌ በሰው ላይ ቢወጣ እርሱ ወደ ካህኑ ይሄዳል። ካህኑም ያየዋል። እነሆም በቆዳው ላይ ነጭ እባጭ ቢወጣ፣ ጠጉሩም ተለውጦ ቢነጣ፣ ሥጋውም በእባጩ ውስጥ ቢያዥ እርሱ በሥጋው ቆዳ ላይ አሮጌ ለምጽ ነው። ካህኑም ርኩስ ነው ይለዋል። እርሱ ርኩስ ነውና ይለየዋል። ለምጹም በቆዳው ላይ ሰፍቶ ቢወጣ ለምጹም የታመመውን ሰው ቆዳውን ሁሉ ከራሱ እስከ እግር ድረስ እንደ ከደነው ለካህኑ ቢመስለው ካህኑ ያየዋል። እነሆም ለምጹ ቆዳውን ሁሉ ቢከድን የታመመውንም ሰው ካህኑ ንጹሕ ነው ይለዋል። ሁለመናው ተለውጦ ነጭ ሆኗልና ንጹሕ ነው። ደዌው በታየበት ቀን ጤነኛው ቆዳ ርኩስ ይሆናል። ካህኑም ጤነኛውን ቆዳ አይቶ ርኩስ ነው ይለዋል። ስለዚህ ለምጽ ነውና ርኩስ ነው። ጤነኛው ቆዳ ተመልሶ ቢነጣ እንደገና ወደ ካህኑ ይመጣል። ካህኑም ያየዋል። እነሆም ደዌው ቢነጣ ካህኑ የታመመውን ንጹሕ ነው ይለዋል፣ ንጹሕ ነውና። በሥጋውም ቆዳ ላይ ቁስል ቢሆን ቢሽር፣ በቁስሉም ስፍራ ነጭ እባጭ ወይም ቀላ ያለ ቋቁቻ ቢወጣ በካህኑ ዘንድ ይታያል። ካህኑም ያያል። እነሆም ወደ ቆዳው ውስጥ ጠልቆ ቢታይ ጠጉሩም ተለውጦ ቢነጣ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው፣ ከቁስል ውስጥ ወጥቷል። ካህኑም ቢያየው ነጭም ጠጉር ባይኖርበት ወደ ቆዳውም ውስጥ ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይለየዋል። በቆዳውም ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነው፣ በአራቱ በእትራቱ ላይ ወጥቷልና። ያች ደዌ ግን በስፍራዋ ብትቆም ባትሰፋም የቁስለ እትራት ናት። ካህኑም ንጹሕ ነው ይለዋል። በሥጋውም ቆዳ የእሳት ትኩሳት ቢኖርበት በተቃጠለውም ስፍራ ነጭ ወይም ቀላ ያለ ቋቁቻ ቢታይ ካህኑ ያየዋል። እነሆም በቋቁቻ ጠጉሩ ተለውጦ ቢነጣ ወደ ቆዳውም ውስጥ ቢጠልቅ ለምጽ ነው፣ ከተቃጠለውም ስፍራ ወጥቷል። ካህኑም ርኩስ ነው ይለዋል፣ የለምጽ ደዌ ነውና። ካህኑም ቢያየው በቋቁቻው ነጭ ጠጉር ባይኖር
ወደ ቆዳውም ባይጠልቅ ነገር ግን ቢከስም ካህኑ 7 ቀን ይለየዋል። ካህኑም በሰባተኛው ቀን ያየዋል። በቆዳውም ላይ ቢሰፋ ካህኑ ርኩስ ነው ይለዋል። የለምጽ ደዌ ነውና በእትራቱ ላይ ወጥቷል። ቋቁቻውም በስፍራው ላይ ቢቆም በቆዳውም ላይ ባይሰፋ ነገር ግን ቢከስም የትኩሳት እባጭ ነው፣ የትኩሳትም ጠባሳ ነውና ካህኑ ንጹሕ ነው ይለዋል። ማናቸውም ወንድ ወይም ሴት በራሱ ወይም ባገጩ የለምጽ ደዌ ቢኖር ካህኑ የለምጹን ደዌ ያያል። እነሆም ወደ ቆዳው ቢጠልቅ በውስጡም ቀጭን ቢጫ ጠጉር ቢኖርበት ካህኑ ርኩስ ነው ይለዋል። ቁረቄር ነው፣ የራስ ወይም የአገጭ ለምጽ ነው። ካህኑም የቁረቆሩን ደዌ ቢያይ ወደ ቆዳውም ባይጠልቅ ጥቁርም ጠጉር ባይኖርበት ካህኑ የቆረቆር ደዌ ያለበትን ሰው 7 ቀን ይለየዋል። ካህኑም በሰባተኛው ቀን ደዌውን ያያል። እነሆም ቆረቆር ባይሰፋ በውስጡም ቢጫ ጠጉር ባይኖርበት የቆረቆሩም መልክ ወደ ቆዳው ባይጠልቅ ይላጫል፣ ቆረቆሩ ግን አይላጭም። ካህኑም ቆረቆር ያለበትን ሰው 7 ቀን ደግሞ ይለየዋል። ካህኑም በሰባተኛው ቀን ቆረቆሩን ያያል። እነሆም ከተላጨ በኋላ ቆረቆሩ በቆዳው ላይ ባይሰፋ መልኩም ወደ ቆዳው ባይጠልቅ ካህኑ ንጹሕ ነው ይለዋል። ልብሱን አጥቦ ንጹሕ ይሆናል። ከነጻ በኋላ ግን ቆረቆሩ በቆዳው ላይ ቢሰፋ ካህኑ ያየዋል። እነሆም ቆረቆሩ በቆዳው ላይ ቢሰፋ ካህኑ ቢጫውን ጠጉር አይፈልግም፣ ርኩስ ነውና። ቆረቆሩ ግን ፊት እንደነበረ በቦታው ቢኖር ጥቁሩም ጠጉር ቢበቅልበት ቆረቆሩ ሽሯል፣ እርሱም ንጹሕ ነው። ካህኑም ንጹሕ ነው ይለዋል። ማናቸውም ወንድ ወይም ሴት በሥጋው ቆዳ ላይ ነጭ ቋቁቻ ቢኖርበት ካህኑ ያያል። እነሆ በሥጋቸው ቆዳ ላይ ያለው ቋቁቻ ፈገግ ቢል አጓጎት ነው፣ ከቆዳው ውስጥ ወጥቷል፣ ንጹሕ ነው። የሰው ጠጉር ከራሱ ቢመለጥ እርሱ በራ ነው፣ ነገር ግን ንጹሕ ነው። ጠጉሩ ከግንባሩ ቢመለጥ እርሱ ራሰ በራ ነው፣ ነገር ግን ንጹሕ ነው። በቡሃነቱ ወይም በራሰ በርነቱ ነጭ ወይም ቀላ ያለ ደዌ ቢኖርበት እርሱ ከቡሃነቱ ወይም ከራሰ በራነቱ የወጣ ለምጽ ነው። ካህኑም ያየዋል። እነሆም የደዌው እብጠት በሥጋው ቆዳ ላይ የሆነ ለምጽ መስሎ በቡሃነቱ ወይም በራሰ በራነቱ ነጭ ወይም ቀላ ያለ ቢሆን ለምጻም ሰው ነው፣ ርኩስ ነው። ካህኑ በርግጥ ርኩስ ነው ይለዋል፣ ደዌው በራሱ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ ርኩስ ይባላል። ደዌው ባለበት ዘመን ሁሉ ርኩስ ይሆናል። እርሱ ርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጪ ይሆናል። በልብስ ላይ ስለሚታይ የለምጽ ደዌ ምልክት ሕግ። የለምጻዋ ደዌ በልብስ ላይ ቢሆን ልብሱም የበግ ጠጉር ወይም የተልባ እግር ቢሆን በድሩ ወይም በማጉ ላይ ቢሆን የበግ ጠጉር ወይም የተልባ እግር ቢሆን ቆዳ ወይም ከቆዳ የሚደረግ ነገር ቢሆን ደዌው በልብሱ ወይም በቆዳው ወይም በድሩ ወይም በማጉ ወይም ከቆዳ በሚደረገው ነገር አረንጓዴ ወይም ቀይ ቢሆን የለምጽ ደዌ ነው። ለካህኑ ያሳያል። ካህኑም ደዌውን አይቶ ደዌው ያለበትን ነገር 7 ቀን ይለየዋል። በሰባተኛው ቀን ደዌውን ያያል። ደዌውም በልብስ ላይ ወይም በድሩ ወይም በማጉ ወይም በቆዳው ወይም በቆዳው በሚደረግ ነገር ቢሰፋ ደዌው እየፋገ የሚሄድ ለምጽ ነው፣ ርኩስ ነው። ልብሱን ያቃጥላል። ድሩ ወይም ማጉ የበግ ጠጉር ወይም የተልባ እግር ቢሆን ወይም ከቆዳ የተደረገ ቢሆን ደዌ ያለበት ሁሉ እየገፋ እየፋገ የሚሄድ ለምጽ ነውና በእሳት
ይቃጠላል። ካህኑ ቢያይ እነሆም ደዌው በድሩ ወይም በማጉ ወይም ከቆዳ በተደረገ ነገር ቢሆን በልብሱ ላይ ባይሰፋ ካህኑ ደዌ ያለበቱ ነገር እንዲታጠብ ያዛል። ሌላም 7 ቀን ይለየዋል። ደዌውም ከታጠበ በኋላ ካህኑ ያየዋል። እነሆ ደዌው መልኩን ባይለውጥ ባይሰፋም ርኩስ ነው። በእሳት ያቃጥሉታል፣ በልብሱም ውስጥ በማጉም በድሩም ወጥቶአልና። ካህኑም ቢያይ እነሆ ደዌው ከታጠበ በኋላ ቢከስም ከልብሱ ወይም ከድሩ ወይም ከማጉ ወይም ከቆዳው ይቅደደው። በልብሱም ወይም በድሩም ወይም በማጉ ወይም ከቆዳ በተደረገ ነገር ላይ ደግሞ ቢታይ የወጣ ለምጽ ነው። ደዌው ያለበትን ነገር ያቃጥሉት። ልብሱ ወይም ድሩ ወይም ማጉ ወይም ከቆዳ የተደረገው ነገር ከታጠበ በኋላ ደዌው ቢለቀው 2ኛ ጊዜ ይታጠብ፣ ንጹሕም ይሆናል። በበግ ጠጉር ልብስ ወይም በተልባ እግር ወይም በድሩ ወይም በማጉ ወይም ከቆዳ በተደረገ ነገር ላይ ቢሆን ንጹሕ ወይም ርኩስ ያሰኝ ዘንድ የለምጽ ደዌ ሕግ ይህ ነው።